ተአምረኛ የሆነ ውህድ ነው። ለሚሰባበር ለሚነቃቀል ፀጉር፣ ለቆዳ ጤንነት እንደዚሁም ደግሞ ሽበትን ለማጥቆር ተጠቀሙት። በጣም ነው የምትወዱት። ለውጥ ታያላችሁ። እርግጠኛ ነኝ እንደምትወዱት ተስፋ አለኝ። በባለፈው የሂናውን ካርቶን ብላችሁ ነበረ አለ እየሰራው አሳያችኋለሁ። እዛ ጋር ስደርስ ስክሪንሻት አድርጉት እላችኋለሁ ማለት ነው። እዚህ ጋር ትንሽ እንዳጋጣሚ ነው አሳያችኋለሁ። በደንብ ጎላ አድርጌ ስክሪንሻት ማድረግ ትችላላችሁ። ሌላው ደግሞ የዛሬ ውህዳችን በጣም አሪፍ እና ቀለል ያለ በቤታችን የምንሰራው ለፀጉራችን የሚያዳብርልን የሚያለሰልስልን ምርጥ ውህድ ነው። ለሞድና የተከበራችሁ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ተገናኝተናል። እዚህ ጋር ያሳየኋችሁ የደረቀ ሮዝመሪንና ጥቁር አዝሙድ ነው። እዚህ ጋር ቅርንፉድና የተፈጨ ሮዝመሪን ነው የምጠቀመው በቀላሉ ማለት ነው፣ ለእናንተ እንድትረዱት። ይህ ለአጠቃቀም ቀለል እንዲለኝ ፈጭቼ ያዘጋጀሁት ነው። ነገር ግን ሳይፈጭ መጠቀም ትችላላችሁ። ከዛ እዚህ ጋር የተፈጨ ጥቁር አዝሙድ አዘጋጅቼ ነው እና የተፈጨው ቀለል ስለሚል በቀጣይ ደግሞ ቡና 1 ማንኪያ ቡና ተጠቅሜያለሁ። ቡና ለፀጉር ቀለም በጣም አሪፍ ነው። እንደዚሁም ደግሞ ጥቁር ሻይ ምንድነው ያላችሁ? በቤታችን ውስጥ የምንጠጣው የሻይ አይነት ነው። ያው ጥቁር ሻይ ስለምንለው ነው እንጂ ሻይ ማለት ነው። ማንኛውም በቤታችሁ የምትጠቀሙት የሻይ አይነት። ሌላው ደግሞ ይሄ የዘፈዘፍኩት ለፀጉሬ ውሃ ስጠቀም ያስቀመጥኩት ምን መሰላችሁ? ሀብሽና ሩዝ ማለት ነው። እንዳደፉ ብያችኋለሁ አይደል? እንደዚህ ለማስክ ያገለግላል። እሺ በጣም አሪፍ ነው። እንደዚህ አድርጌ ውሃውንም አብሬ አደርገዋለሁ። እነዚህን አብረን እናዋዳቸዋለን ማለት ነው። ሌላው የምጨምረው ምንድነው? ሩዝ ሳጥብ ውሃ አስቀምጣለሁ። ዘፍዝፌ ያስቀምጥና ያንን የተጠቀምኩት ውሃ መጨመር ትችላላችሁ፣ ችግር የለውም ማለት ነው። እንደዚህ እንበጠበጣለን። በጣም ቀላል ነው። የተፈጨው ይሻላል በማለት ነው። ጥሬውንም መጠቀም ትችላላችሁ። ይሁን ግን ላይክ እያደረጋችሁ ውዶችዬ እና ይሄንን እዚህ በጥበሻ ላይ አደርገዋለሁ። በማንኛውም በድስት እናደርግና ለ3 ደቂቃ ያክል እናፈለዋለን ማለት ነው። ልክ ሻይና ቡና እንደምታፈሉ ልክ እንደሱ ታፈሉታላችሁ ማለት ነው። እና ሌላ የምጨምራቸው ግብአቶች አሉ፣ ብትከታተሉ በጣም አሪፍ ነው። ምክንያቱም እኔ ያመሰገኑኝ ልጆች አሉ ከስር እያዩ የተጠቀሙ ልክ ሲሰራላቸው መጥተው ኮመንት ይጻፉልኛሉ። የምር ማለት ነው በጣም ነው ደስ ያለኝ እና በትክክል ተጠቅመውታል ማለት ነው። እና ተጠቀሙ፣ ይጠቅማችኋል። እነዚህ ጋር ለራሴ የምጠቀማቸውን የሰራልኝን ነው ጋራችሁ እንጂ የማይሰራ ዝም ብሎ አላመጣም። እናንተም ደግሞ አዲስ ከሆናችሁ እንኳን ደህና መጣችሁ፣ አመሰግናለሁ። ላይክ እንደዚሁም ደግሞ ሰብስክራይብ በማድረግ የደውል ምልክቷን በማጥቆር ቤተሰብ ትሆኑ ዘንድ ጠይቃለሁ። በትህትና ወዳችኋለሁ። እንደዚህ ሆኖ አብስዬዋለሁ። ያው የበሰለ እንደዚሁም ደግሞ የተፈጨ ሲሆን እንደዚህ ቀለል ይላል። ለዛ ነው የተፈጨው ብትጠቀሙ። እዚህ ጋር በነገራችን ላይ የሌለው ካላችሁ መተው ትችላላችሁ። ከዛን ንጹህ እቃ ላይ አድርገን እናጠላችኋለን ማለት ነው። ወደ ፀጉራችን ትናንሽ ነገሮች እንዳይከሰቱ እንዳያሳክኩም በደንብ አድርገን እናጠላለን። ይህ ውህድ ልሰራበት ነው። እንደምታዩት ቅላቱ ሲያምር ቡና ለፀጉራችን ስር አነቃቂ ነው። እንደዚሁም ደግሞ የደም ዝውውርን ያፋጥንልናል። የደም ዝውውራችን ሲፋጠን ደግሞ ፀጉራችን በፍጥነት እንዲያድግ ይረዳዋል ማለት ነው። ከለሩ እንደምታዩት ተመልከቱት። እዚህ ጋር የምታዩት ከለር በተለይ ለቀይ ፀጉር ቀይ ሂና ለምትጠቀሙ ውድ እህቶቼ ይሄ ራሱ በጣም አሪፍ ነው። ይህና ማቀላቀያ ይሆናችኋል። እንደዚህ አድርጋችሁ ብትጠቀሙ። ሮዝመሪን የጥብስ ቅጠል ለፀጉር በጣም አሪፍ ነው ለእድገቱ። ከዛ በቆሎ ነው የምጠቀመው። የበቆሎ ዱቄት ነሻ ወይም ዳራ በመባል የሚታወቀው ብቻ የበቆሎ ዱቄት 2 አደርጋለሁ። እኔ ትንሽ ቀጠን አድርጌዋለሁ። ከዚህ ማወፈርም ትችላላችሁ። ሌላ ሂና ስለምጨምር ለዛ ነው ሂናውን ዛሬ ይዤ መጥቻለሁ ማለት ነው።
እንግዲህ ስክሪንሻት አድርጋችሁ ትጠቀማላችሁ። አሳያችኋለሁ። ይህ እንደዚህ በደንብ አድርገን እንደዚህ እንመተዋለን እንዳይጓጉልብን። መተን ካቀላቀል ነው በኋላ እዚህ ጋር በምታዩት መልሰን ለ2 ደቂቃ ቅድም 3 ደቂቃ ነው አልኳችሁ አይደል? አሁን ደግሞ ለ2 ደቂቃ ያክል እጃችሁ ሳያርፍ ጋዝ ላይ ጥዳችሁ ታማስላላችሁ። ምክንያቱም እጅ ካረፈ ስለሚጓጉል ነው። ቶልቶሎ ታማስሉታላችሁ። በጣም የሚወፍርባችሁ ከሆነ ውሃ መጨመር ይቻላል። ግን ደግሞ የሚቀጥን ከሆነ ደግሞ ያው በቆሎ ዱቄት በጥብጣችሁ መጨመር ትችላላችሁ። ግን የሚወፍርባችሁ ነው የሚበዛው በብዛት ውሃ መጨመር ትችላላችሁ። አለያም እንደዚህ ቀጠን አድርጋችሁ ማድረግ ይቻላል። ሌላ ግብአት የምትጨምሩ ከሆነ ትንሽ ቀጠን ታረጉታላችሁ። እንደዚህ እንደኔ እንደምታዩት እያንተከተኩት እገኛለሁ። በኋላ ያው ሂናችንን ስንጨምር በጣም ያለቅጥ እንዳይወፍር ማለት ነው። አሁን ይበቃዋል። በዚህ መልኩ አውጥቼዋለሁ። ካወጣሁት በኋላ የኔ ውፍረቱ የነን ይመስላል። ያው የበቆሎ ዱቄት ስላለው በኋላ ይወፍራል ሲቀመጥ ማለት ነው። እኔ ደግሞ አሰርቼ ወደ አሁኑ አልጠቀመውም፣ ምክንያቱም አቆያለሁ። ቆያ ያስረዳችኋለሁ ለምን። እንደምታዩት በዚህ መልክ ሲረጋ ሲቆይ ረግቶ ወፍሯል ወዱ ማለት ነው። ሂናው ይሄን ይመስላል። በነገራችን ላይ እኔም አሁን ራሱ አብሃ ነው፣ አብሃ ሂና ይባላል። እንደምታዩት እዚህ ጋር ያሏቸው ጥራጥሬዎች አበባዎቹ የተፈጥሮ ናቸው እንዳለ። ነገር ግን እናንተ ኖ አሞኒያ የሚለውን ያው እዚህ ጋር የምታዩት አሞኒያ ፍሪ ነው። አሞኒያ ፍሪ የሌለው ማንኛውንም ሂና ጥቁር ሂና መጠቀም ትችላላችሁ። ይህም ባታገኙት እንኳን ስትገዙ አሞኒያ ፍሪ የሆነ ወይ ደግሞ አሞኒያ የሌለው በሉ። አሞኒያ ጥሩ ስላልሆነ ለፀጉር ማለት ነው። እና ከዛ ይህንን ሂና አሳይን ስላላችሁኝ ነው ስክሪንሻት እንደምታደርጉት ተስፋ አለኝ። በነገራችን ላይ ሂና ለፀጉር ጥቁረት ብቻ አይደለም የሚሰራው፣ ለውህድም ለማስክነትም እንጠቀመዋለን። አሁን እጨምራለሁ እዚህ ጋር። አንደኛ ለፀጉራችን ከለር እጅግ በጣም አሪፍ ነው። ሁለተኛ ደግሞ ሽበታችንን ደግሞ ከለር ያደርግልናል። እና ያኛው አልቆብኝ ያሳየኋችሁ የተጠቀምኩት አሁን የቫቲካ ሂና ነው። የቫቲካ ጥሩ አይደለም ወይ ብላችሁ ያላችሁኝ፣ ጥሩ ነው ግን አሞኒያ የሌለውም ብላችሁ ግዙ ማለት ነው እንጂ ያጠቁራል እሱ ራሱ። የውጭው የህንዶች ሂና ፀጉር በጣም ነው የሚያጠቁረው። ከዛ የኮኮናት ዘይት እጠቀማለሁ እኔ። ኮኮናት ዘይት ለፀጉር እጅግ በጣም አሪፍ ነው ለእድገቱ። እንደዚሁም ፀጉራችን እንዳይነቃቀል፣ እንዳይሰባበር፣ እንዳይረግፍ ይጠቅመናል ማለት ነው። እንዲወዳችን እንዲዋሃድ በደንብ እንዲቀላቀል ያግዘናል። እዚህ ጋር ያው ትንሽ የበቆሎ ዱቄቱ ሲቀመጥ ከላይ ሰልባቦት ነበረ። እሱን ሳላነሳው ቀርቼ እንደ መጓጎል ብሏል። እንደዚህ ሲሆንባቸው በምን ታቀላቅሉታላችሁ? ቡሩሽ ተጠቅሜ አሁን አቀላቅለዋለሁ። እንደዚሁም ደግሞ ከስር ፀጉራችሁን ሽበት ለማጥቆር ስትፈልጉ በብሩሽ ቀቡት። ቡሩሽ በጣም ነው የሚያጠቁረው ከስር ስትቀቡት፣ ምክንያቱም በደንብ ይቀባል። አሁን ብሩሹን ተጠቅሜ እንደምታዩት በዚህ በደንብ መተዋለው፣ ምክንያቱም ጓጓላ መኖር የለበትም። ከዛ የግድ ለ1 ሰዓት ከድነን ማስቀመጥ አለብን። 1 ሰዓት ከቆየ በኋላ ተመልሼ መጥቻለሁ። እንደምታዩት ጠቁሯል። ያ ቀይ የነበረው ያጠቆረው ሂናው ስላጠቆረው ነው። እና ሂናው እንደዚህ እየቆየ ሲመጣ በጣም ነው የሚጠቁረው። እንደዚሁም ደግሞ ፀጉራችሁ ላይ ስታረጉት ደግሞ ይጠቁራል የበለጠ ማለት ነው። እና ስታቀላቅሉ አስቀምጡ። ወዲያው አቀላቅላችሁ ወዲያው አትጠቀሙ ለማለት ያክል ነው። ከዛ ወደ መጨረሻ የምቀባበት እቃ ላይ ገለብጠዋለሁ። እንደምታዩት ወፍሮልኛል ማለት ነው። የበቆሎ ዱቄት ሲኖረው እንደዚህ ነው፣ ወፍራም ነው የሚሆነው እየተቀመጠ ሲመጣ። አሁን ይሄ 1 ሰዓት ከምናምን ያክል አስቀምጨዋለሁ። አሁን ደግሞ ቀባዋለሁ። አብራችሁን ቆዩ። እንግዲህ ስንቀባው ፀጉራችን ንጹህ ቢሆን በጣም አሪፍ ነው። በተለይ ይሄ ለማጥቆር ስትፈልጉን ፀጉራችሁን ንጹህ አድርጋችሁ ቀቡ። ግን ይጠቁርላችኋል እርግጠኛ ነኝ። ከስር ድብን አድርጎ ነው የሚያጠፋውና ፊታችን ላይ ቢመጣ ችግር የለውም። ደግሞ ባልዚን ቀባ አድርጉ ከፊታችሁ ላይ። ግን ይለቃል። እጅ ላይ ነው የሚይዘው። እጄ ላይ እኔ ስለሚይዝብኝ ያው ሂና ስላለው ይይዛል። ጓንት መልበስ ይኖርብናል ማለት ነው። ሽበታችሁን ሙሉ በሙሉ ከስር እንዲያጠቁርላችሁ የምትፈልጉ ውድ ቤተሰቦቼ በቡሩሹ ቀቡት። ቡሩሽ ከስር ድረስ
እዚህ ስለሚዘልቅ በደንብ ነው የሚያጠቁረው ከስር ያለውን ጀምሮ ማለት ነው። እና ለቢያንስ ለ40 ቀን ይቆይላችኋል። እስከ 40 ቀን ድረስ እንዲሸፍንላችሁ ከስር ያለውን መቀባት ትችላላችሁ። ቀብቼ ከጨረስኩ በኋላ ምንድነው የማደርገው? በደንብ አርጌ አሸዋለሁ። እንደምታዩት ማሳጅ አድርገዋለሁ ማለት ነው። ሳሎን ገብታችሁ ከሆነ ሳሎን ሲያሹ ማለት ነው የምር ፀጉር ቤት በጣም ነው ማሳጅ የሚያደርጉት ቀብተው ይሄና እና በጣም ይይዛል፣ እንዲይዝ ይረዳዋል። እንደዚሁም ደግሞ የደም ዝውውራችን እንዲፋጠን ፀጉራችን እንዲያድግ ይረዳናል። እና በደንብ ማሳጅ ካረግን በኋላ እኔ ያው አበጥረዋለሁ፣ ምክንያቱም በኋላ ፀጉሬ ስለሚያያዝብኝ በዚህ በውሂዱ አለሰልሰዋለሁ። በደንብ አርጌ አበጥረዋለሁ ማለት ነው። እና ለፀጉሬ ረዝማል። ይሄንን ስቀባ የበቆሎ ዱቄት አርጌ ስቀባ ፀጉሬ በጣም ነው የሚረዝመው፣ ይገርመኛል። ከዛ ስታጠብ ደግሞ ወደ ላይ ይወጣልና በደንብ ሽት አድርጉት፣ በደንብ ማሳጅ አድርጉ ልክ እንደኔ። ከዛ ጥቅልል አድርጋችሁ እስር አድርጋችሁ ለ2 ሰዓት ወይም ደግሞ ለ1 ሰዓት ማቆየት ማለት ነው። ምክንያቱም ይሄ ብዙ ይህን አይደለም የተጠቀምኩት፣ ግማሽ ነው፣ 1 ኪስ ግማሽ። በነገራችን ላይ ካርቶኑ 6 ነው የሚይዘው። እና ታጥቤ ደግሞ አሳያችኋለሁ፣ አብራችሁኝ ቆዩ እስኪ። ከታጠብኩኝ በኋላ ደግሞ እንደምታዩት ይኸው ፀጉሬ ምን እንደሚመስል ማለት ነው። አያችሁት? እንደዚህ ነው በቃ። ውሃ ሲነካ ወደ ላይ ስቅል ይላል። ግን በጣም ነው ከለሩን ያሳመረውና ፀጉርም ደግሞ ብዙ አይረግፍም። ከዛ በዚህ ሞይስቸራይዝ አድርገዋለሁ። ይሄ የሰራሁት ቅባት ነው። እንደዚሁም ቅባት እንደዚህ መስራት የማትችሉ ደግሞ ባልዚን መጠቀም ትችላላችሁ። በነገራችን ላይ የቅባቱ እኔ በጣም ነው የተመቸኝ። ይሄ ቫቲካ አልመንድ ማለት ነው። በጣም ነው የሚያለሰልሰው ፀጉር በፍጥነት። እኔ ይገርመኛል፣ ምን እንዳለው አላቅም። እንደዚህ ስርስሩን ስቀባው ቶሎ ወዲያውኑ ነው ፀጉሬን የሚያለሰልስልኝና እሱን እጠቀማለሁ ለስሩ ማለት ነው። ስርስሩን እሱን በደንብ እቀባለሁ። ከዛ ከላይ ደግሞ ጫፉን የሰራሁትን ከዛ በደንብ ማሳጅ ማድረግ ይኖርብናል ማለት ነው። ፀጉራችን ስሩ ጠንካራ እንዲሆን ይረዳዋል። ይሄ ደግሞ የምቀባው ቤት የሰራሁት ቅባት ነው። በጣም ነው የጠቀመኝ። ከዛ ባልዚን የምጨምርበታለሁ። ባልዚን ደግሞ ለፀጉር ይሆናል እያላችሁ የምር ማለት ነው። በጣም አሪፍ ነው፣ እንደዚህ ለዘለላው ማለት ነው። በነገራችን ላይ የሀገር ቤት የት ይገኛል ብላችሁ የጠየቃችሁኝ እህቶቼ ማለት ነው፣ ሂና የትኛውን ቦታ አለ በፍሬ የትኛውን ቦታ ታገኛላችሁ። ትናንሽ ሱቅ ማለት ነው። በካርቶን ከሆነ ደግሞ ሱፐር ማርኬት ወይም ደግሞ ሙሎች፣ ሙሉ ውስጥ በጣም አለ። መርጣችሁ መግዛት ነው። አለ ሁሉም ነገር አለ እዛ ማለት ነው። እና ደህና ሱፐር ማርኬት ወይም ሙሉ ውስጥ ግቡ ማለት ነው። ከዛ ፀጉሬ እንደዚህ እያደረግኩኝ አፍታተዋለሁ። እንደምታዩት ቶሎ ነው የሚፍታታላችሁ። ጭቃ ቅባትና ባልዚን ስትቀቡ እንደዚሁም ደግሞ ቫቲካ አልመንድ ስንቀባ ቶሎ ነው የሚያፍታታለን ማለት ነው። ያ ጭብርር ያለው ፀጉሬ ተመልከቱ ምን እንደሚመስል አሁን እንዴት እንዳማረበት እና እንደዚህ ይሆናል። ከዛ ያው የግድ እንሰራዋለን ማለት ነው። እንደዚህ አበጥረን ደህና አርጌ እንደዚህ አበጥሬዋለሁ። እሰራለሁ ለ2 ቀን ያክል 2 ቦታ ምናምን እሰራዋለሁ ማለት ነው። ያለዛ ይበጣጠሳል። ግን ደግሞ ያለ ሂና መጠቀም ትችላላችሁ። እንደዚሁም በሂና ደርቤ የማሳያችሁ እንዳይረዝም ነው። ይህን ይመስላል። እንደምትወዱት ተስፋ አለኝ። ሞክሩት። የምር እንደዚህ ከሞከራችሁ ፀጉራችሁ ቆንጆና ጤናማ ይሆንላችኋል፣ ያድጋል ማለት ነው። እና እንደዚህ ፀጉራችንን በሳምንት 1 ጊዜ እንከባከብ መልካም ነው። እንደምትወዱት ተስፋ አለኝ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ይህንንም ደግሞ በጣም አሪፍና ቆንጆ የሆነ ውህድ ሞክሩት። እወዳችኋለሁ። ባይ